ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ሰላም ውድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ከጀርባዬ እያያችሁ ነዋ። ዛሬ በጣም ልዩ ቀን ነው። ሲጠበቅና ሲናፍቅ በጉጉት እየጠበቅነው የነበረው ቀን ዛሬ እንግዲህ ከፈጣሪ ጋር በዚህ አጋጣሚ ፈጣሪን ማመስገን ፈልጋለሁ። ምክንያቱም ይሄ ሁሉ ነገር ያደረገው ፈጣሪ ነው፣ የኛ አቅም አይደለም ወይም የኛ ጉልበት አይደለም። ፈጣሪ ነው ይሄ ሁሉ ነገር ያደረገው። ምንድነው ካላችሁ እንግዲህ ተንሱ እንደሚታወቀው እርጉዝ ነበረችና በእርግዝናዋም ወቅት ብዙ ነገር አሳልፋለች። ብዙ ቻሌንጆችን አሳልፋለች። እናንተም ያያችሁት ነገር ነው። እናንተም ያላያችሁት ብዙ ነገራቶችን አሳልፋለች። ዛሬ ግን እግዚአብሔር ይመስገን ምንድነው የሚባለው ፍሬ ነው የሆነ ነገር ብቻና ትንሱ ሴት ልጅ ወልዳለችና በጣም ደስ ብሎኛል። የምሬ ነው። እግዚአብሔር እንደኔ በጣም ደስ ብሎኛል። እኔ ትንሱ አውቃታለሁ በቅርበትና ያንድም የከተማ ልጆች ነንና ለዚህ ለወግ ማድረግ እኔ አልጠብቃትም ነበር በዚህ ነው ልጅ ምናምን ነገር ግን ደግሞ ያው ፈጣሪ ፈቅዶ ልጅ ወልዳለችና በጣም ነው ደስ ያለኝ። በጣም ከመላችሁ በላይ በጣም ደስ ብሎኛልና ቤተሰቦች እንግዲህ እነሱ ሆስፒታል ናቸው። ትንሱ ደግሞ ምንም ነገር አታውቅም። እዚች ጋር ምንም የምታውቀው ነገር የለም። እኔና አላዛርን ተደዋውለን ይሄ ሁሉ ነገር ያደረግነው እዚች ጋር አለ ምናምን ነገር ትንሱ ተወዷለች ብዬ አስባለሁ። እና ቤተሰቦች በጣም ከመላችሁ በላይ ሁላችሁም ደግሞ እየጠበቃችሁት ነበር እና ቤተሰቦች በጣም ደስ ብሎኛል። እግዚአብሔር የምሬን በጣም ደስ ብሎኛል። እንግዲህ ይሄ ሁሉ ነገር ያደረግነው እኔና አላዛር በመተባበር ምንም አላውቅም ነበር። አላዛር ደውሎ ሰርፕራይዝ ነግሮኛል። እናም እኔም ቤት መጥቼው አንዳንድ ነገራቶችን አስተካክያለሁ። ቆንጅዬ ልጅ ነው የተወለደው። እኔም እስከማየው በጣም ነው የጨነቀኝ። ልጅቷን እስከማያት በጣም ነው የጨነቀኝ። እዚች ጋር አበባ አለ። አላዛር እንደሚፈልገው ያው በስልክ ብዙ ነገር እያወራኝ ነበር። ያው የፈለገው ነገር የጠየቀኝ ሁሉ ነገር አዘጋጅለታለሁ ብዬ ተስፋ አደርጋለሁ። እና እዚች ጋርም ኬክም አለ፣ ዌልካም ቤቢ ሚል ኬክም አለና ዛሬ የሁላችንም የደስታችን ቀን ነው። ፈጣሪ ወደዚህ ቤት በረከትን ልኳል። ልጅ የመሰለ ስጦታ ልኳልና ልጅ ደግሞ የፈጣሪ ስጦታ ነው እንጂ የኛ አይደለምና ወደዚህ ቤት እንግዲህ አላዛርና ተንሱ ያው በተዳራቸው ብዙ ነገራቶች አይተዋል። በእርግዝና ወቅትም ብዙ ነገራቶች ተፈጥረዋል። ብዙ ማይወሩ ብዙ ነገራቶች ተፈጥረዋል። ግን እግዚአብሔር ይመስገን ያ ሁሉ ነገር አለፈና እንግዲህ አላዛርም አባት ሆነ፣ ትንሱም እናት ሆነችና እነሱም ሲመጡ ያው የሚናገሩት ነገር ይኖራሉ። ይበልጥ ደግሞ እነሱ ያሳለፉትን ራሳቸውን ስለሚያውቁ ውስጣቸው ላይ ምን አይነት ደስታ እንዳለ ያው እኔ ራሱ መገመት እችላለሁ። ምክንያቱም ብዙ ነገር ስላሳለፉ በጣም እንደሚደሰቱ በጣም እርግጠኛ ነኝ። በጣም ከመላችሁ በላይ በጣም እርግጠኛ ነኝና በጉጉት እየጠበቅናቸው ነው። እኔ በቃ ጠፍቶኛል፣ ምን እንደማወራ ራሱ አላቅም። የምሬን ነውና በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ለዚህ ሁሉም ነገር ያደረገው ፈጣሪ ነውና ፈጣሪ የተመሰገነ ይሁን። ሌላ ምንም ቃላት የለኝምና ይምጡና ያለው ነገር ደግሞ አብረና ያለን እዚች ጋር አለ። ሰርፕራይዝ ትንሱን ሰርፕራይዝ እናደርጋታለን። አላዛር ብቻ ነው የሚያውቀው፣ ትንሱ አታውቅም። ቤት ውስጥ ምን እንዳለ እኔ እንዳለው ምንም የምታውቀው ነገር የለም። ዝም ብላ ነው እየመጣች ያለችውና ስትገባ ሰርፕራይዝ እናደርጋታለን። እነማሚም አሉ፣ የትንሱም ማዘር አለች፣ አላዛርም ማዘር አሉና አሪፍ ጊዜ እንደምናሳልፍ እርግጠኛ ነኝ። ዛሬ የኛ ቀን ነው። ደስታን የአላዛርና የትንሱን ደስታ የምትፈልጉ ሰዎች ሁላችሁ ዛሬ እንደምትደሰቱ ባለሙሉ ተስፋ ነኝ፣ እርግጠኛ ነኝና እስቲ አንዳንድ ነገሮች አሳያቸው ካሜራማን። ትንሱን እንጠብቃት።
ተወዳጅ ቤተሰቦች ደርሳለች። በር ላይ ነች እና ሰርፕራይዝ እናደርጋለን። ምንም ነገር አታውቅም። እና እንግዲህ ቤተሰቦች በጉጉት እየጠበቅናቸው ነበር። እኛም እዚህ ሆነንና አንዳንድ ነገር እያዘጋጀን ግን ያው ወደ እናንተ ሳልገባ ያው እናቶቻችንም አሉ እናንተም አላችሁ። በመጀመሪያ ግን እኔ ላውራና በጣም ደስ ብሎኛል። በመጀመሪያ የምሬ ነው እግዚአብሔር በጣም ደስ ብሎኛል። ይሄ ማለት ትልቅ ነገር ነው፣ የእግዚአብሔር ስጦታ ነውና በጣም ነው ደስ ያለኝ። በጣም በረከት ወደ ቤታችሁ ገብቷል እና በጣም ከምላችሁ በላይ በጣም ደስ ብሎኛል። ለትዳራችሁ ብዙ አይነት መስዋዕትነት ከፍላችኋል እና ትዳራችሁ ነው እንደዚህ ፍሬ አፍርቶ ሶስተኛ አሁን ሶስት ሆናችኋልና ይሄ ደግሞ ያደረገው ፈጣሪ ነው። በመጀመሪያ ፈጣሪን አመሰግናለሁ እና በመቀጠል ደግሞ አላዛር እንድታወራ የምንፈልገው ነገራቶች አሉ። ያው አሁን ኦልሬዲ አባት ሆናል እንግዲህ አባት ሆናልና ከዚህም በኋላ ብዙ ነገራቶች አሉ እና እስቲ ያው ውስጥ ላይ የሆነ የምታወራው ነገር ይኖራል ብዬ አስባለሁ። እሺ በመጀመሪያ በጣም አድርጌ አመሰግናለሁ ይፋ ስለተገኘ። በቃ ላንተ ነው የነገርኩት፣ ለማንም አልተናገርኩም ማለት ነውና ነገሮችን አቀናጅታል። ያው ችግር የለም ግን ውድ ቤተሰቦች ስለ አባትነት ለማውራት አሁን እንግዲህ አንዳንድ ያየዋቸው ነገሮች አሉ፣ በጣም ከባባድ ነገሮች። ሴት ልጅ ለካ እንዲህ ተፈትና፣ ሴት ልጅ ለካ እንደዚህ ሆና ነው ለካ ማለት እናቴ ናት እዚህ ያለችኝ፣ እንዲህ ነው እኔንም የወለደችኝ ብዬ አሰብኩኝ። ለምን እናቴም እኔን በምጥ ነው የወለደችኝ እና እሷ በምጥ ስትወልድ በቃ እኔ ቃላት ነው ያጣሁት። እግዚአብሔር በጣም ነው ከባድ ነው ፔኑ፣ በጣም ከባድ ነው ስሜቱ እና ብቻ ግን አንድ ነገር እንድታቁልኝ የምፈልገው ነገር እግዚአብሔር እውነት ቅድሚያ ለሴቶች መባሉ ራሱ ልክ ነው። ለሴት ልጅ ቅድሚያ መሰጠቱ በእርግጠኝነት ልክ። እኛ ወንዶች ምንጣት አለብን? ምን አለብን ሲጀመርኛ? በእውነት እኔ ትላንትና እኔ እንጃ ሽንቴ ነው የመጣው። ሽንቴ መጣ በቃ በሱ እሷ ውስጥ ነው የምታመጣው አይደል? እኔ ውጪ ሽንቴ መጣ በቃ። ከዛ ደግሞ ገባለሁ። ስገባ እሷን ሳይ ይጨንቀኛል፣ ወጣለሁ። ስወጣ ይጨንቀኛል፣ ገባለሁ። ስገባ ደግሞ ይጨንቀኛል፣ ወጣለሁ። እና በጣም ረጅም ሰዓታት እንግዲህ ከ12 ሰዓት ከሌሊቱ 12 ሰዓት እስከ ምሽቱ 12 ሰዓት ድረስ እስከ ምሽቱ 2 ሰዓት ድረስ ማማጥ ማለት ከባድ ነው። እና እግዚአብሔር አምላክ ከምንም በላይ የበለጠ ሚስቴንም እንድወድ ከምንም በላይ ሚስቴን እንድወድ የበለጠ ላንቺ ያለኝ ፍቅር የበለጠ እንዲጨምር እንድወድሽ እንዳከብርሽ የምሬን ነው የምልሽ ክርስቶስን በጣም ማለት ነው። በቃ ለኔ ላንቺ ያለኝ ቦታ በቃ አሁን ይለያል። የኔ ንግስት በጣም ነው ደስ ያለኝ። በጣም ጎበዝ ነሽ፣ ጠንካራ። በቃ የሆነ ታይም ላይ አቅቷት በቃ ተስፋ ቆርጣ የምታደርገው ነገር ራሱ ግራ እስኪገባት ድረስ በቃ እኔ በኦፕራሲዮንም ቢሆን ወልዳለሁ እንጂ ይሄን አልወልድም ብላ ተስፋ በቆረጠችበት ሰዓት ራሱ በስንት መከራ አይሆንም ምናምን ተብሎ በስንት መከራ ነውና ዛሬ ላይ ወደ ቤት አትገባም ነበር። ኦፕራሲዮን ብትሆን ኖሮ ትላንት ገብተሽ ዛሬ አትወጪም ነበረ። ጤንነትሽ ከብዙ አንጻር ነውና ግን ደግሞ ያንን ስቃይ ላየው ሰው ኦፕሬሽን በጣም ቀላል ነው አይደል እንዴ? ግልግል ነው ሰው የሚለው። አዎ ግን ደግሞ ቃላት የለውም። በጣም ነው የሚከብደው። በጣም ያሳዘነችኝ ክርስቶስን የት እንደምናገረው ራሱ ጠፍቶኝ ነበር። ያውን እናት ሆነሻል። እንግዲህ ከዚህ በኋላ ያለውን ወደ ኤቫ ወስደውና የፋሚሊሽን ደግሞ ተቀበያለሽ። እሺ ያው አላዛር ያው ብዙ ነገር ማለት ይችላል፣ ግን ደግሞ ያው በእኛ ፊት ማለት ያለብን ነገር ብላታል። በኋላ የምታወራው ነገር ይኖራል ራሳችሁ መኝታ ቤት እና ትንሱ ከማውራትሽ በፊት ግን ያው ትንሱ መጨረሻ ላይ አውርተሽ ኬኩን ትቆርሽልናለሽ። ስለ ልጇ እየተጨነቀች ነበር። እሷም ያው ትንሱን ስትወልድ ብዙ ስቃይና ብዙ መከራ አይታለች። ስለዚህ አሁን ደግሞ
ልጇን ያየችው እና እሷም ያው የሚሰማትን ስሜት አለ እሱን ትነግረናለች። ማሚዬ የተሰማሽን ስሜት ንገሪኝ። በጣም ተጨንቄ ነበር። በጣም አልቅሻለሁ። በጣም ነው እውነት እኔ ትገላገላለች አላልኩም። ድርቅ ስትል በቃ እንደ እንጨት ድርቅ ስትልብኝ በጣም ነው የተጎዳሁት። እውነት እግዚአብሔር አይቶኛል። በጣም ነበር የምታስፈራ ነበር። ስትጮህ ምን ስትል በጣም ነበር የምታስፈራው። እኔም ተስፋ ቆርጬ በቃ ወይኔ እቺ ልጅ እንደዚህ በቃ ድርቅ ብላ ምንድነው የምትሆነው ብዬ ላብ የለም ምን የለም በቃ አመዳም ስትሆንብኝ በጣም ነው ውስጤ የተሰፈሰፈው። እና እግዚአብሔር ይመስገን ጎበዝ ናት። ዘመናቸው ይባረኩ። በጣም ነው የምወዳችሁ። አሁን ልጅ አምጥታችሁልኛል። ተባረኩ። በቃ ሌላ የምለው ነገር የለኝም። በጣም እድለኛ ናት ብዬ አስባለሁ በዚህ የልጅ ማየትሽ እና አንቺም የተሰማሽን ስሜት እስቲ። እሺ ኤፊ በጣም ይሄንን እድል ስለተሰጠኝ አመሰግናለሁ። ግን ምጥ በነገራችን ላይ በጣም ሞቶ መነሳት በቃ ሁለተኛ ሞት ነው። ትንሱ በምጥ ለመውለድ በወሰነችበት ሰዓት እኔ በጣም ተጨንቄ ነበር። ምክንያቱም የምጥን ሁኔታ አላዛርንም ስወልድ እኔ 3 ቀን ነው ያማጥኩትና 4ኛ ቀን ላይ ከምሽቱ 4 ሰዓት ነው የወለድኩት። ስለዚህ በጣም የምጥን ሁኔታ አውቃለሁኝ። ያ ነገር በጣም አስጨንቆኝ ነበር። ግን ደግሞ በጣም ስንጸልይ ነበርና እግዚአብሔር ደግሞ በሰላም ገላግሏት 2 አድርጓት እቺን የመሰለች ቆንጆ አበባ የመሰለች ልጅ ስላሳቀፈኝ እግዚአብሔር ክብሩን ጥቅልል አድርጎ ይውሰድ። በጣም ነው የምወዳቸው። ትዳራቸው ይባረክ፣ ኑሯቸው ይባረክ፣ ህይወታቸው ይባረክ። ከዚህ በላይ ምንም ማለት አልችልም። ትንሱዬ የኔ ውድ እህት በቃ እንጃ እንዴት ብዬ እንደምገልጽልሽ አላቅም። የእውነት ትችዋለሽ ብዬሽ ነበር፣ ሆኗል። እግዚአብሔር ደግሞ ታላቅ ነው። በቃ ይሄን ነው ያልኩሽ። መጨረሻውን እንደሚያምር እንደምታቅፊ በቃ እኔ አንዴ እልል ልበል። በቃ በጣም ውስጤ እንትምላ መድኃኒዓለም ክብር ይግባው። የመድኃኒዓለም ኢየሱስ ክርስቶስ የድንግል ማርያም ልጅ ክብር ምስጋና ለሱ ይሁን። በቃ ትችዋለሽ ብዬ ነበር፣ ችለሻል። እግዚአብሔር መቻልን ሰጥቶሻል። ብዙ ነገር ሆናል። ከዚህ በላይ እንግዲህ ምንም የለም። እግዚአብሔር ይመስገን። እንጃ በቃ ነገ ደግሞ የሚመጣውን ለማየት ጓግቻለሁ። እንኳን ለዚህ አበቃሽ። ደስ ብሎኛል። የምሬ ነው ትንሱ። እንደውም አንዳንዴ እዚህም ስመጣም በስልክም ስንደዋወልም ያው ትነግረኝ ነበር አንዳንድ ነገራቶች ሼርም እንደዳረግ ነበር ስለ እርግዝና ስለሆነ ነገር ምናምን ነገርና እንደዚህ ሆና ደግሞ ስላየው በጣም ደስ ብሎኛል። ምክንያቱም ይሄ ትልቅ ነገር ነው። እንደ ቀላል የምንወስደው ነገር ምንም ነገር የለም። በጣም ትልቅ ነገር ነው የተደረገው። ፈጣሪ አሁንም ይሁን ደግሜ ማመስገን ፈልጋለሁ። ፈጣሪ የሁሉ ነገር ያደረገው እሱ ነው። ያው በእኛ አቅም በእኛ ጉልበት ምንም ነገር ልናደርግ አልችልም፣ ወይም ደግሞ ምንም ነገር አናደርግም። እኛ ስጋ ለባሾች ነን፣ ደካሞች ነን። ስለዚህ እሱ ነው የሁሉም ነገር ያደረገውና ፈጣሪ ይመስገን። አሁን ደግሞ ወደ ትንሱዬ ያው 9 ወር ሙሉ ልጅሽ በሆድሽ ይዘሽ ነበር የቆየሽው እና 9 ወር ሙሉ ያሳለፍሻቸው ነገራቶች ብዙ ነገራቶች አሉ። እግዚአብሔር ይመስገን አሁን ላይ ያ ሁሉ ያሳለፍሽው ነገር ፍሬ አፍርቷል እና ብዙ አይነት ነገራቶች በውስጥሽ እንደሚመላለስ አናውቅም። ግን ደግሞ አንቺ ማውራት የፈለግሽውን ነገር እድል ልስጥሽና አውሪ። እሺ ያው ደክሞኛል ግን ተወራለሁ ማለት በቃ እግዚአብሔርን በጣም ነው የማመሰግነው ስለ ሁሉም ነገር። እግዚአብሔር ይመስገን። በቃ እግዚአብሔርን በጣም ነው የማመሰግነው። እሱ ነው ለዚህ ያደረሰኝ። በጣም እውነት እንጃ ምጥ ማለት በጣም ከባድ ነው። እንዲህ ተብሎ አይወራም። ያው የደረሰበት ወይም ደግሞ እንትን ያለ ሰው እንደዚህ ብሎ ሊያወራ ይችላል። ምጥ በቃ እኔ የመጨረሻ በጣም ዘወረስት ፊሊንግ ብየዋለሁ በጣም በተደጋጋሚና ግን ደግሞ እግዚአብሔር ደግሞ ያንን ነገር አሳይቷችሁ ደግሞ ደስ የሚል ነገር ያሳያችኋልና እግዚአብሔር ይመስገን። በቃ እግዚአብሔር የተደገፍኩት አምላክ እሱን ነበር የተደገፍኩት። ሌላ የምደገፍበት ምንም ነገር የለምና አላሳፈረኝም።
ልጄን እንዳቅፍ አድርጎኛልና እግዚአብሔር ይመስገን። ይፋዬ በጣም እውነት በጣም ደስተኛ ነኝ። በቃ በጣም ከብዙ ስቃይ በኋላ ያንን ነገር ስታይ ሁሉንም ህመሙን ትረሳዋለህና ደስ ይላል በጣም። እንግዲህ አላዛርም ትንሱ የተሰማችሁን ስሜት ገልጻችኋል። እንግዲህ የቀረውን እናንተ ሁለታችሁ ተነጋገሩ። ግን ደግሞ እዚህ ጋር የተዘጋጀ ዌልካም ይሄ ስትቆርሱ ያው እስከዛሬ ያሳለፋችሁት እያሰባችሁ እና ደግሞ አሁን ላይም ደግሞ ፍሬ ተገኝቷል እና እሱን እያሰባችሁ እዚህ ጋር ደግሞ እናቶቻችን አሉ። እናቴ እንግዲህ ልጅቷን ይዛ ገብታለች። የትንሱ እናት ለዛ ነው እና ወደ ኬክ ቆርሳ እንሄዳለን አሁን። እሺ ከመቁረሳችሁ በፊት ግን ለባበራው ደስ ይለኛል አይደል ወይስ ታባሩታላችሁ እናንተ? አይ ችግር የለም አብረው ለምስጋና ስላሰባሰብከን እግዚአብሔር ተመስገን። በጣም ነው የደከማት። በስመ አብ ገና እንደገባች ነው እንግዲህ በጣም ነው የደከማት የኔ እናት። ይኸው ላቧ ራሱ ላይ ጨፍ ብሏል ፊቷ ላይ። አዎ ይፋዬ እውነት እንደዚህ ያው ሁለታችሁ ተባብራችሁ ነው። በጣም ነው የማመሰግነው። እውነት ቤቱን አሳምራችሁ በቃ ሁሌም ከጎናችን ነህና በጣም ነው የምንወድ፣ በጣም ነው የምናከብርህ። እኔ በሽምግልና ጊዜ እንደ ወንድም ሆኖ ብዙ ነገር አድርጎልኛል እና በቃ አሁንም ሰው ደግሞ ብዙ ጊዜ እኮ ሰውን በሀዘን ጊዜ ታገኘዋለህ። የምሬን ነው። ይሄ በለቅሶ የሆነ ሀዘን የሆነ ከስራ ምናምን ከሆነ የምሬን ነው ብዙ ሰው ይገኝልሃል። የደስታ ጊዜ ግን የሚገኙ በጣም የተመረጡ ደስታ የሚያስደስታቸው በጣም የተመረጡ ሰዎች ናቸው እንደኔ ብዬ የማስበው እና እውነት በደስታችን ስለተገኘህ በጣም እናመሰግናለን። ፍርዬንም በጣም ነው የማመሰግነው። ጎረቤቶቻችን ፈጥኖ ደራሽ የሆነ ነገር ሲከሰት አላችሁ ሁሌም እና እናመሰግናለን በጣም። ያው ማንንም እናቴ እንግዲህ ልጅ ይዛ ገብታ አለቅም ብላ ቤት ናት እና በጣም ነው የማመሰግነው። በዚህ አጋጣሚ ዳኒ መጣ። ሆስፒታል ነበረ ከዛ እና ግባ አሜን ግባ ዳኒ አለ ሰላም ነው ደስ ብሎኛል። እንኳን ሰላም ነው ዳኒ ግባ። ሁላችሁም እውነት በደስታ ጊዜ ያልኳችሁ የተመረጡ ሰዎች ናቸው የሚገኙት። በደስታ ብዙ ጊዜ ብዙ ሰዎችን አይቻለው። በደስታ በስኬት ሲሆን ብዙ ሰዎች አይገኙም እና ግን ደግሞ ልበቀና የሆኑ ሰዎች ደስታ ያስደስታቸዋል። ያንተ ደስታ አያስቆጣቸውም። በቃ ደስ ይላቸዋል እና ሁሌም ነው ማመሰግናችሁ፣ ወዳችኋለሁ። ያው እናቴም ደግሞ ልጄን ይዛ ስለገባች ነው የታለች። እዚህ ላይቱን አልቻለችም። ህፃኗ ላይት ስለበራ ስላልቻለች ወደ መኝታ ቤት ያስገባች። በዚሁ አጋጣሚ አሁን ስትገቢ መኝታ ቤት ሰርፕራይዝ አለሽ። እሺ ለማንም ሳታሳይ ቀስ ብለሽ ነው የምትገቢው። እሺ ግቢ። የምትሉት ነገር ካለ ዳኒ ይበልና። ያው ሆስፒታል ሆኜ ተናግሬው ነበር ደስታዬን። በጣም ነው ደስ ያለኝ። እውነት ለመናገር እንኳን ለዚህ ያበቃሽ፣ በድጋሚ እንኳን ሁለት እንድትሆኛ ያበቃሽ። የሁሉም ሰው ያው ቅድም ትላንትም እንዳልኩት የሁሉም ሰው ጸሎት ነው። ሁለት ሆነሽ ተገላግለሽ በሰላም ቤትሽ እንድትገቢ የነበረ ምኞት ተሳክቷልና ደስ ብሎናል። ሁላችንም ደስ ብሎናል። እንኳን ደግሞ ለቤትሽ ያበቃሽ። በጣም ደስ ብሎናል። ለምለው ማሚም ሁላችሁም አላዛርም የትንሱዬ እናትም በድጋሚ ሁላችሁም ቤተሰብ የሆናችሁ በሙሉ እኛንም ጨምሮ የዩቲዩብ ቤተሰቦችን በሙሉ ሁላችሁንም እንኳን ደስ ያላችሁ። እንኳን ለዚህ ቀን አበቃን ነው የምለው። አመሰግናለሁ። ትግባ ወደ ሰርፕራይዝ
ኤፋዬ ሁላችሁንም እግዚአብሔር ያክብርልኝ። አመሰግናለሁ። እግዚአብሔር ያክብር። ሌላ ምንም ምለው ነገር የለም። ከምንም በላይ ግን እግዚአብሔር ይመስገን። እንግዲህ ቤተሰብ እንደዚህ ነው የሚመሰረተው። ይኸውልህ አዛ መጀመሪያ ብቻዬን ነበርኩ፣ አገባሁ፣ አሁን የሁለተኛ ከዛ ደግሞ ቀጣይ ወለድኩኝ፣ 2-3 እያልክ ደግሞ ለመሄድ ያብቃል። አሜን። እንደዚህ ነው በቃ ቤተሰብ ሲመሰረት እየበዛ ይሄዳል። እግዚአብሔር መቼም አይሳነውም፣ ሁሉ ነገር የሱ ነው። ለዚህ ደግሞ እግዚአብሔር ለዚህ ያብቃል። ሁላችንም እንኳን ደስ ያለን የምለው አሜን። አመሰግናለሁ። እሺ ኤፋዬ እና እንግዲህ እነሱ እንሰበትና እኛ እንቆያለን አይደል? እሺ እንግዲህ ፋሚሊ ያው የኛ ደስታ እንደሚያስደስታችሁ ባለሙሉ ተስፋ ነኝ። ቅድም እናንተ ሳትመጡ በፊት እያወራሁ ነበርና ያላዛርና የትንሱን ደስታ ብዙዎቻችሁ ማየት ትፈልጋላችሁና እንግዲህ አሁን ደግሞ ከደስታም አልፎ በረከት ነው ወደ ቤታችሁ የገባውና እናንተም በዚህ ነገር ደስተኛ እንደሆናችሁ እርግጠኛ ነኝ። ቸር ይግጠማችሁ በያላችሁበት። እናንተም ያልወለዳችሁ ካላችሁ ውለዱ፣ የወለዳችሁም ካላችሁ እንደዚህ እየወለዳችሁ ዘራችሁን እየተካችሁ ሂዱ ማለት ፈልጋለሁና በዚሁ እንሰናበታለን። እሺ ሁላችሁንም መላው ዓለም የምትገኙ ቤተሰቦቻችን እንግዲህ ወንድማችሁ አላዛር ትላንት የምታውቁት ከዛ ከሻሸመኔ ጀምሮ የምታውቁት ዛሬ ላይ እንግዲህ የልጅ አባት ሆኗል። እያንዳንዱ ነገር ታውቃላችሁና እግዚአብሔር ስሙ የተመሰገነ ይሁን። ይህን ሁሉ ያደረገው እሱ እግዚአብሔር ነውና እግዚአብሔር ይመስገን። ወዳችኋለሁ። ቻው።